እኔ ነኝ። ምን ነው ችግር አለ እንዴ? ወይዘሪት ምህረት ማህደርን በመግደል ወንጀል ተጠርጥረሽ ከዚህኛው ደቂቃ ጀምሮ በቁጥጥር ስር ውለሻል። እኔ? ኧረ እኔ እንዴ እኮ እኔ ሰው ገድዬ? በጣም አዝናለሁ ልጄ፣ በጣም ስላዛዝንሽ ይህን ከማድረግ ውጭ። ሰላም ጤና ይስጥልኝ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ውድ ተመልካች እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። አቶ እስከንደርና ወይዘሪት ዘነበች እንግዲህ አብረው ቁጭ ብለው አንዳንድ ነገርን እየተጫወቱ እንግዲህ አቶ እስከንደር ፉት እያለ ነው። ስለዚህ እንግዲህ ወይዘሮ ዘነበችም አንዳንድ ነገር እየሰራችውን ነገር በደንብ አድግታ ስለምታቅ ነገሮቹ በጣም እያስጨነቋት እስከሆነ ድረስ ነገሮቹ በጣም እየከበዳት መቼም የጠጣ ሰው ብዙ ነገር ያወራል ብላ በጣም እንደፈራችና በጣም እንደ ውስጧ በጣም እንደፈራ እንግዲህ እንዴ ወይዘሮ አቶ እስከንደር ምን እየሰራህ ነው ብላ ስትጠይቀው ነበረ። እኔ ተይኝና እየጠጣው ነው ምን ችግር አለው ብሎ ሲጠይቃት ነበረ። እንዴት እንደዚህ ትጠጣለህ? እያንተ ችግርስ ምንድን ነው? ችግርህ ምንድን ነው አቶ እስከንደር ብላ ስትጠይቀው ስለማን እንደምታወራ በጣም ብዙ ነገሮችም እያወራህ ነውና ስለማን እንደምታወራ እኔ ምንም የገባኝና ምንም ነገር የማቀው ታሪክ ስለሌለ በየአንዳንዱ ስለማን እንደምታወራ በፊት ስለኔ እያወራክ ብዬ እያዳመኩህ ነበረ። አሁን ግን ስለማን እንደምታወራ ምንም ነገር ስላልገባኝ ልታስረዳኝ ትችላለህ ወይ ብላ ስትጠይቀው ነበረ። ዘነበች እንግዲህ እኔ ምንም ነገር ማወራው ስላንቺ ሳይሆን ስለሌላ ሰው እያወራው ስለሆነ ነው። አንቺ ምኑ ጨንቆሽ ነው ብሎ ሲጠይቃት ነበረ። ነገር ግን እንደዛ ብሎ ሲጠይቃት አይ እኔ የጨነቀኝ አንዳንድ ነገሮች ስለኔ ጥያቄ እየጠየከኝ ስለመሰለኝ ነው እንጂ እኔ ስለ ሌላ ነገር አልመሰለኝም። አንተ ግን የምታወራው ሌላ ነገር ነው፣ እኔ ግን የማስበው ሌላ ነገር ነው። እሰይ በጣም ደስ ይላል፣ እንኳንም ስለኔ አላወራክ ብላ እንግዲህ ተነስታ ውልቅ ብላ ስትሄድ ነበረ። ነገር ግን እሷ ከሄደችም በኋላ እሷ ያደረገችውን ነገር ስለምታቅ ስለዚህ ነገሮቹ እንግዲህ አቶ እስከንደር ነገሮቹን ከስሬ ይናገራል። ማን ነው ብዙ ጠላቶች እስካሉኝ ድረስ ከስሬ ይናገራሉ ነገሮቹን ብላ በጣም እስከ ጠረጠረች ድረስ ስለዚህ እንግዲህ በአሁኑ ሰዓት በጣም እየዘነጋች ስለሆነ ለሷ ከባድ ህይወት ውስጥ እንዳለች ስለሷ ማንም ሰው አያቅም ነበረ። በጣም አቶ ወይዘሮ ዘነበች በጣም እየተጨናነቀች ነበረ። ነገር ግን ቢሆንም አሁንም ሀብልም በጣም ስለሷም ስለ ሀብልም አንዳንድ ነገር አብረው ሲጫወቱ ነበረ። ሀብልም በጣም ከልጅነቴ ጀምሮ በጣም እየተጫወሽብኝና ልጆቹ ጎረቤት ሄደው በትምህርት ቤት ሄደው ሲጫወቱ አንቺ በሩን ዘግተሽብኝ አንዳንድ ነገሮች ስታደርጊ ነበረ። ነገር ግን አንዳንድ ነገሮች የምታረጊያቸው ነገሮች በጣም ከባድ ነገሮች እስከሆኑ ድረስ ስላንቺ ምንም ልል አልችልም። ግን አንቺ እስከ አሁን ድረስ እንኳን ከስሬ ልትቀሪ አልቻልሽም። ከትምህርቴ አቋረሽኝ። አንቺ ድሮ ቤቱ ውስጥ ቁጭ አርግተሽኝ እንደ መጥመጣ ድቅን አርግተሽ በጣም እየደበደብሽኝ ነበረ። ነገር ግን አንቺ በጣም ስትደበድብኝ ከሁለመናዬ አቋርጠሽኝ፣ ከትምህርቴም አቋርጠሽኝ አሁን ደግሞ እስከ አሁን ድረስ ከስሬ አልቀረሽም። ያንቺ ምክንያት ምን እንደሆነ በፍጹም ላቀውም አልችልም። በፍጹም አላቅም። ምክንያትሽ ምንድን ነው? አንቺ እንጀራ እናቴም አይደለሽም ወይስ እናቴም አይደለሽም? ምኔ ነሽ ብላ ስትጠይቃት ነበረ።
እኔ እኮ ነገሩ ምስጢሩን አሁን አንቺ ምስጢር ልታስወጪኝ ነውና በየአንዳንዱ አሁን እንግዲህ ግዴታ መናገር አለብኝ። እኔ ድሮ ሐኪም ቤት ሲሄድ አንቺ ተወልደሽ ሐኪም ቤት ውስጥ ቁጭ ስትይ እኮ አሳዝነሽኝ። አሁን ደግሞ አንቺ እንደ አሁኑ አይደለሽም። በጣም ነበረ በዛን ጊዜ የምታምሪውና ስለዚህ እንግዲህ ሁሉም ሰው እያየሽ ቆሞ ስለሆነ እኔ ከትምህርት ቤት ሐኪም ቤት ውስጥ አንቺን አስፈቅጄ ወስጄሻለሁ ብላታለች። ምን ነው እድሌ ወደ አንቺ ከሚጥለኝ ወድቄ እንደወደኩ እዛው ሆስፒታል ውስጥ ብቀር ይሻለኛል። እኔ እኮ በጣም ስታሳድግኝም በርበሬ እያጣናሽ ነው እያሰርሽኝና እየደበደብሽኝ ነበረ የኖርኩት። ምን ነው ወይንም ከናቴ ማፀን ወይንም ከናቴ ሆድ ውስጥ ባልወጣ እያልኩ ነው። ያስቃዬ እስከ አሁን ድረስም አልቀረም። ስለዚህ አንቺ ምን ፈልገሽ ነው ብላ ስትጠይቃት እኔ እኮ ሀብልዬ እኔ እኮ ምንም ነገር ያጨናነኩሽ ነገር የለም። ማንኛም ወላጅ እኮ ልጁ ቁም ነገር ላይ እንዲደርስለት እየቀጣና እየቆነጠጠና ጎረቤትም እንዳይለምድ በር እየዘጋና አንዳንድ ነገር ጥፋት ሲያጠፋ እንደዛ እኮ እኔ ብቻ አይደለውም የወለዱና የራሳቸውም ልጆችም እንደዛ እየቀጡ ነው ያሳደጉት። ይሄንን አክል የምታካብጂው ነገር የለም። እኔ ደግሞ ብዙ ደረጃ ጥሩ ደረጃ እንድትደርሽልኝ ብዬ ትምህርትሽንም ባቋረጥሽም አሁን እኮ የቤት እመቤት ሆነሽ ቁጭ የምትይበት ቤት ነው እኮ ያስገባውሽ የዳርኩሽ። ስለምኑ ነው እንደዚህ ቂም የምታወሪው ብላ ስትጠይቃት ነበረ። በፍጹም ከመጀመሪያ ጀምረሽም ከሆስፒታልም ስታነሽኝ ይሄንን በኔ ላይ ሀብታም ለመፈለግ ነው እንጂ በኔ ላይ ሀብታም ሆነሽ እኔን እንደዚሁ እያሰቃየሽኝ ለመኖር ነው አላማ ያለሽ እንጂ ለኔ በፍጹም እንዳሰብሽው አንቺ ለኔ እንዳላሰብሽ በደንብ ነው የሚገባኝም በደንብ ነው የማቀው ብላ ስትነግራት ያቺ በ9 ዓመቴ የምታጥነኝ ሚጥሚጣም አልተረሳችኝም እንኳን አሁንማ ታዩ። ስለዚህ አሁን አንቺ ሻንጣሽን ይዘሽ ቀሌን ጫርቀን ሳቲ ድብን ብለሽ መሄድ አለብሽ ከዚህ ስትላት ነበረ። ነገር ግን እሷ እንደዛ ካለች በኋላ እንዴት የሰው ልጅ ሰውን ከመሬት አንስቶ አሳድጎ በዚህ ደረጃ አድርስሽ እንግዲህ ለሀድራ ድርሽ ይሄን አክል ትዳር አልፈልግም ብለሽ ወደ ሌላ ነገር ለማድረግ እንደሞከርሽ ስትላት ሀድራ ምናምን የምትዩ ነገር ስለማላምንበት ልጄ ቅብርጥስ ብለሽ የምታወሪው ነገር እኔ በፍጹም ስለማላምንበት አንቺው ልጅሽ አድርጊውና ቁጭ በይ። ስለዚህ አልፈልግሽም እያለች ነው እንግዲህ አምላኬ ሆይ እያለች ነው ወይዘሪት ዘነበች። ቅድም ደግሞ ልጆቹ መጥተው እነ እድላይትም ሁሉም የጋሼ ልጆች መጥተው ስለዚህ ስለ ስምሽ ሲያወሩ ደግሞ በጣም ነው እየደነገሽው። ምን ፈልገሽ ነው እንደዛ እየደነገሽው? ያንቺ ችግርስ ምንድነው ብላ ስትጠይቃት ነበረ ሀብል እንግዲህ የደነገኩበት ምክንያት በምን አይነት ስም ነው የምትጠራኝ ብዬ ነው የደነገኩት እንጂ ደግሞ እኔ ብቻ አይደለም የደነገኩት አንቺም ደንግጠሻልና። ስለዚህ ምንድነው ታዲያ ችግሩ? በፈለገው ስም ቢጠሩን የኔና ያንቺ እቅድ ታስተካክሎልናል። ምን የሚመለከተን ነገር ምንድነው ያለው? ሀብልዬ ለምንድነው አሁን ከምትጨናነቂ እልቅ ብልጥ ሆነሽ ኑሯችንን ቀጥ ብለን ብንኖር ምን ችግር አለው ስትል ነበረ። እኔ አንቺ የደረሽበት ቦታ መድረስም አልፈልግም። ቀጥ ብለሽ ከፊቴ
ጥፊ እኔም ካንቺ ፊት እጠፋለሁ በሚል እንግዲህ ሀርድ ሰጥታለች። ሰላም ጤና ይስጥልኝ የተወደዳችሁና ተከበራችሁ የኔ ቻናል እንዴት ናችሁ? ላይክ እና ሰብስክራይብ እያደረጋችሁ ይሄንን ቻናል ከፍ እያረጋችሁ እንግዲህ አበረታቱኝ እያልኳችሁ ሁላችሁንም እንደምወዳችሁና እንደማከብራችሁ እኔ አቃለው። እናንተ ግን በላይክ መታችሁ ዩቲዩብ ማናጀርም ሼር እንዲያረግ እናንተ መታችሁ 1-5-6 ሰው እንኳን ላይክ ብታረጉት እኔ በጣም ደስ ይለኛልና ወደ ሌላው ቪዲዮ አብረን ስንሄድ ደግሞ አቶ እስከንደር እንግዲህ ምንም ነገር ማረግ አልችልም፣ የገዛ ልጄን የምወዳትና የማከብራትን ልጅ ነው ዛሬ አሳልፌ መስጠት የምፈልገው እያለ ነው። ረኡኡ እያሉ ነው እንግዲህ ምንድን ነው ብለው ሲያወሩ ስለ ማህደር አንዳንድ ነገር ሲያወሩ ነበረ። ማህደር እንግዲህ በማህደር ሀብል ቢላዋ ቤት ውስጥ ቁጭ አርጌ ነበረ። በጣም የምወደው ቢላዋ ያለበሱ ቪዲዮ ነው እንጂ መስራት በፍጹም አልችልምና የቢላዋ አሁን ደግሞ ሳይ የለም፣ የቢላዋ የለም። የቢላዋ ኬት ወዴት እንዴት የት ሄደ ብዬ እያሰብኩ ነው ብላ ስታስበው ነበረ። አይ እንደዛማ አታረጊውም፣ ቢላዋውን ማን ነው የወሰደው ብለሽ ስታስቢ ነበረ ሀብልዬ ብለው ሲጠይቋት ነበረ። ነገር ግን የእስከንደር ልጅ ቢላዋውን እንደወሰደችው ሁሉም ቤት ይነቃሉ መሰለኝ። አሁን እንግዲህ አቶ እስከንደር የምወዳትና የማከብራት የሰው ህይወት እስካጠፋች እኔ ደግሞ በደንብ አርጌ ስለነቃውባት አሳልፌ ልሰጣት ስለሆነ ምንም ማድረግ አልችልም እያለ እንግዲህ እየጠጣ የሰከረ ሰው የልቡን ነው የሚናገረው እየተባለ ነው አደለ? ስለዚህ እየተናገረ ነው ማለት ነው። ነገሮቹ በጣም ከባድ ቢሆንም ሁሉም ነገሮች ከባድ ነገር ቢሆንም ያው ዞሮ ተሰብስበው እነ ሀብልም ለመናገር ሀብልም የማ ልጅ ነኝ እኔ የዘነበች ልጅ አደለውም ብዬ ዛሬ ለነ ጋሼና ዛሬ ለእስከንደርና ለባለቤቴ እነግረዋለሁ። እኔ ሀብል የዘነበች ልጅ አይደለም ብዬ ነው የምናገረው እያለች ነው። ወዮ ይላሉ አንዳንድ ቦታ እንግዲህ ሲጨፈር ማለት ነው። እና ስለዚህ በመካከሉ እንግዲህ ነይና ውጪ እድላይት ነች የማደር ገዳይ ስለተባልሽ ነይና ውጪ ተባለችው። ሁሉም እንግዲህ አፍጥጦ ነው ፈጠጥ ብሎ ነው ሁሉም ሰው የቀረው ውድ ተመልካች። ስለዚህ እንግዲህ ምንም ማድረግ ስለማይቻል አቶ እስከንደር አንድ ልጁን የሚወዳትና የሚያከብራት ነው አሳልፎ ለፖሊስ ማህደርን እሷ ነች የገደለችው ብሎ የሰጠው። ምንም ማድረግ አይቻልም። እና ስለዚህ እናንተ ደግሞ ይሄንን ቻናል ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ። እኔም አዳዲስ ቪዲዮ እንግዲህ ጦብ አረግላችኋለሁ። እናንተም ብታስደስቱኝ እንግዲህ እንደው ቢያንስ ተሰሚያለሽ። በተዘዋዋሪ የወንድሜ ሀብት እጅሽ ለማስገባት ያችን ዲቃላ ምቶሽ ለዛ ዳርሾሽ ማላቅ ምን ይመስልሽ እኮ